ያከበርሽውና ያፈቀርኩት ወደድኩክ ያልሽው ሴት ያልሽው ወንድ ከሌላ ሴት ጋር ተኝቶ ደረስሽበት፣ ከሌላ ሴት ጋር ሲሳሳም አየሽው። በዚህ ነው ልክ አከበርኩት የምትይው ወንድ ግን የንቀትን ጥግ ነው ያሳየሽ። ወደድሽም ጠላሽ እሷም በጣም ቀማሚ ናት። ግልጽ ለጋርጋት በጣም ነው እንዴ ደግሞ የመጣሽ ቴክስት አታሳይ ማለት ነው። ሄርሜላ በዚህ ልክ ጭንቅላት እንደማይሰራ አይገባኝም ነበር። ቴክስት ቢልክልሽም ባይልክልሽም ጉዳይ አይደለም እያልኩ ነው። አይ ጭንቅላት አይሰራም። ተመርመሪው። ቢልክልኝም ነው ቢልክልሽም ባይልክልሽም ጭንቅላት እያሰበ ያለው ነገር ቢልክልሽም እንኳን ሳይላከ ባይልክልሽም በቃ ምንም ማድረግ አይቻልም። ስለዚህ ስለዚህ ነው እንደዚህ የምትሆኚ። ስለቀለደብሽ ገና ይታወቅብሻል። ገና ጢባ ጢቤ ነው የሚቀልድብሽ። ደግ አደረገ። ሁሉም አንቺ ላይ እንደተፈጠረው ነገር ሰው ላይ ይፈጠራል ማለት አይደለም። ማመን የፈለከውን ማመን ትችላለህ፣ መቀበል የፈለከውን መቀበል ትችላለህ። አንቺም ብትሆኚ ማመን የፈለክሽውን ማመን ትችላለህ፣ መቀበል የፈለክሽውን መቀበል ትችላለህ። አስሩ እየመጣ ይሄንን ግቢ ይሄንን ውጪ ስላለሽ መታምኝና የምትቀበይ ከሆነ አንቺ የራስሽ ጉዳይ በቃ ነው ያገባኝም። ሰምኛለሽ። ቴክስት ባሳዩሽ ቁጥር የሆነ ፋይል ባሳዩሽ ቁጥር ይሄንን ባሉሽ ቁጥር እኔ ላይ እንትን የምትይ ከሆነ እንደፈለግሽ መሆን ትችያለሽ። አብርሃም አዳምጠኝ። እኔ ላይ እምነት ካለሽ በቃ ከኔ ጋር መኖር ትችያለሽ። አሊያም ግን ማለት ነው እኔም አልለምንሽም። ሄርሜላ እሷ ስላሳየች ዛሬ እኔ ስለምነኝ አላልኩም አብርሃም እኮ ዛሬ ይሄንን ስላሳየች አምነሽ ተቀበለሽ ከሆነ ነው ያገባኝ። ስለዚህ ነገር ሰላም ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ዛሬ በድጋሚ መጥቻለሁኝ። በድጋሚ ስመጣ ብዙዎቻችሁ እንግዲህ አሁንም ቢሆን በተናገርኩት ነገር ባሳየሁት ነገር እኔን እያመናችሁኝ ስላይደለ ማመንና ማየት ያለባችሁ ነገር አለ። ዛሬ በድጋሚ ምንድነው የተፈጠረው? ያው ድጋሚ አብርሃም ሌላ ነገር ማድረግ ጀምሯል። ያው ከዚህ በፊት ከፍቅር ጋር የተፈጠረው ነገር እናንተ ቀመር ነው ወይም ደግሞ ውሸት ነው ምናምን እያላችሁ እያመናችሁበት ስላይደለ ዛሬ ግን ትክክለኛው ነገር እንድታዩና አብርሃም የምር ሴት ህይወት ላይ እየቀለደ እንደሆነ እንድትረዱ ዛሬ አንድ ነገር ይዤላችሁ መጥቻለሁ። ምንድነው እሱም ይዤላችሁ የመጣሁትኝ? ትናንትና አብርሃም ቴክስት አድርጎልኝ ነበረ። ምንድነው ቴክስት ያደረገልኝ? ላገኝሽ ፈልጋለሁ፣ ላውራሽ ፈልጋለሁ። እስከዛሬ ድረስ እየተፈጠረ ያለው ነገር ሊበቃ ይገባል። እኔ አንቺ እንደምትወጂኝ አውቃለሁ፣ አንቺም እኔን በጣም ነው የምወድሽ። ስለዚህ ከዚህ በኋላ አብረን መቀጠል እንችላለን የሚል ቴክስት ልኮልኝ ነበረ። አብረን መሆን ብንችል ደስ ይለኛል። ፈቃደኛ ከሆንሽ አብረን እንሆን፣ እንደ ድሯችን እንመለስ፣ ሰላማችንን ትዳራችንን በሰላም እንኖር የሚል ረጅም ቴክስት ጽፎልኛልና ዛሬ እሱን ለማሳየት ዳኒ ምንም እያመነኝ ስላልነበረ በቀደም ጠርቶ ስላናገረኝ እንዲሁም ደግሞ ሄርሜላ ማየት ያለባት ነገር ስላለ ሁለቱንም ቀጥሬያቸዋለሁ፣ አሳያቸዋለሁ። እንግዲህ መቼም ሄርሜላ የምትክድ አይመስለኝም። ቴሌግራም ፔጁንም ማሳያታለሁ። መጀመሪያ በቴሌግራም ነበር የደወለልኝም የጻፈልኝም አልመለስም ስለው በኖርማል ቴክስትም ጽፎልኛል። ስልክ ቁጥሩንም ማሳያታለሁ፣ ቴሌግራም ፔጁንም ማሳያታለሁ ማለት ነው። እንግዲህ አይታ ማመን ከቻለች ታምናለች ወይም ደግሞ እሱ ምን አይነት ስራ እየሰራ እንደሆነና የምር ምን አይነት ሰው እንደሆነ በደንብ ለእናንተም ግልጽ መሆን ይችላል ብዬ አስባለሁኝ። እንግዲህ እሱም ሰው ህይወት ላይ መቀለዱን እንደቀጠለ ነው። እስከዛሬ ድረስ በሚያጠፋቸው ጥፋቶችም ሰው እጅ ላይ ሰው ላይ ነው ጣቱን የሚቀስረው። ስለዚህ ፈልጎና ፈቅዶ ባደረጋቸው ነገሮች ሁሌም ሰውን ተወቃሽ ማድረግ ይፈልጋልም ይወዳልም። እናንተ ደግሞ ምንድነው ማመን ያልፈለጋችሁት ነገር? እስከዛሬ ድረስ ያርገውን ነገር እንኳን ማመን አልቻላችሁም አይደለም? ይሄንን ባይናችሁ እያያችሁ ነው። ምንም ሊገባኝ ያልቻለው ነገር ሰው እንዴት ነው አይኑን የሚክደው? ያያችሁ ነው አይደለም? ማየት ትችላላችሁ። ሰው እዛ ጋር ፈቅዶና ፈልጎ እያደረገ ባለው ነገር ላይ ምን ብታስቡ ነው ሴራ ሊሆን የሚችለው? ቆይ ሰው ሴራ ስለተዘጋጀለት እሺ ያደርጋል? ሰው ሴራ ስለተዘጋጀለት ከሰው ጋር ይሳሳማል ወይም ደግሞ ሄደው ከሰው ጋር ይተኛል? ምን አይነት አማርኛ ነው? እና አንዳንዴ የምትክዱትንም ነገር አይናችሁንም ላለ ማመን የምታረጉትን ነገር በልክ ብታረጉት መልካም ነው ብዬ አስባለሁና ሁልጊዜ እጃችሁን ሰው ላይ አትቀስሩ ፕሊስ። ያንን ለማለት ነው። እና እንግዲህ ሄርሜላም ዳኒም ብቻ አውርቸው ብዙ ሊያምነኝ ያልቻለው ነገር አለ። አስረድቸው ብዙ ሊረዳኝ ያልፈለገው ነገር አለ። ለሱም ሁሉንም ነገር ቴክስቱን አንድ በአንድ አስነበበዋለሁ፣ አንድ በአንድ አሳየዋለሁ። እና እንግዲህ ምን እንደሚል አላቅም። እና እኔ ይሄንን ማለት አልፈልግም። በቃ የሱ ስራ ነው እንድታውቁ ፈልጋለሁ። እኔ በእንደዚህ አይነት ነገር ላይ ምንም መገኘትም አልፈልግም። ከዚህ በኋላ ስሜንም እንዲያነሱ አልፈልግም። ስሜን ባነሱ ቁጥርና ነገሮችን ባወሩ ቁጥር ግን የራሴን ኑሮ መኖር እየቻልኩኝ አይደለም። ለራሳቸው እንዲኖሩ የኔን ነገር እንዲተዉ ለማድረግ ዛሬም ጠርቻቸዋለሁኝ። መተዋል
ዳንሻ እንዴት ነህ? ሰላም ነው አለን። ፈጣሪ ይመስገን። ደህና ናችሁ? አለን። ፈጣሪ የተመሰገነ ይሁን። ዛሬ እንግዲህ ዳኒ ጠራውክ፣ አንቺንም የጠራውሽ ምክንያት አንድ ማየት ያለባችሁ ነገር ስላለ ነው። እስከዛሬ እየተፈጠረ ባለው ነገር ማለት ሰሞኑን እየተፈጠረ ባለው ነገር እናንተ እኔን ልትቀበሉኝ አልቻላችሁም። ዳኒ አንተን ብትሆን ብዙ ነገር ለማስረዳት ሞክሬያለሁ፣ ብዙ ነገር ልነግርህ ላሳየህ ሞክሬያለሁ። አብርሃም እያደረገ ባለው ነገር ላይ የኔ እጅ ምንም እንደሌለበት ለመናገርም ለማሳየትም ሞክሬያለሁ። ግን ደግሞ አንተ እየተረዳኸኝ አይደለም፣ እሷም እንደዛው። እንዴት ነው አብርሃም የፈለገውን ነገር ሲያደርግ አብርሃም የፈለገውን ህይወት ሲኖርና አብርሃም በወጣበት በገባበት ሁሉ ኤቭሪ ሞመንት እኔ ተጠቃሽ መሆን አለብኝ ብዬ አላስብም። ምክንያቱም ወዶና ፈቅዶ ነው እያደረገ ያለው። በጭራሽ ይሄ እኔ እንጃ ብቻ አህያውን ፈርቶ ዳውላው የሚባል ነገር አለ አይደለ? እውነቱን ላለማመን የምታደርጉበትና የምትሄዱበት መንገድ የምታደርጉት ጥረት ልክ ስላይደለ ነው። እያደረገ ያለው ነገር ግልጽ ነው። አይታችኋል እናንተም ባይናችሁ። መቼም አይናችሁን አትክዱም አይደል ዳኒ? እዛ ጋር እያደረገ ያለው ነገር በጭራሽ የኔ ሴራ ሊሆን አይችልም። እና ደግሞ ዛሬ ምንድነው ላሳያችሁ በዋነኝነት የጠራኋችሁ ምክንያት አብርሃም ለኔ ጻፈልኝ ነገር አለ። የጻፈልኝ ወይስ ደግሞ ሌላ የቀረጻችሁት ቪዲዮ አለ? አብርሃም የጻፈልኝ ነገር አለ። እንደፈለክ ልታወራ ልታስብሻለህ። የጻፈልኝ ነገር አለ። ገብተህ ላሳይ እችላለሁ። ገብተህ ስልኩን ማየት ትችላለህ። ስልክ ቁጥሩን ማየት ትችላለህ። ቴሌግራም ፔጁን ማየት ትችላለህ። እያንዳንዱ ነገር ላሳይ እችላለሁ ዳኒ። እና ይኸውልህ ይሄ ቴሌግራም ፔጁ ነው እሱ። ገብተህ ፕሮፋይሉን ማየት ትችላለህ። እና የጻፈውንም ማንበብ ትችላለህ። ምንድነው እያለ ያለው? ይሄን ነገር በደንብ መረዳት ትችላላችሁ። አብሬሽ መሆን እፈልጋለሁ። ከዚህ በኋላ አብረን ኑሯችንን እንኖር። እኔ አንቺን በጣም ነው የምወድሽ። እስከዛሬ እያደረግን የነበረው በሙሉ ትላንት ማታ እልህ ነው። ዛሬ ደግሞ እምቢ ስላልኩትኝ ወይም ደግሞ ምንም አይነት ምላሽ ስላሰጠሁት ኖርማል ቴክስት ውስጥ ገብተህ ማየት ትችላለህ። ስልክ ቁጥሩን ቼክ ማድረግ ትችላለህ። ታዲያ ሩታ ይሄን ነገር ኩለኛ ማሳየት አይጠበቅብሽም። ይሄው አንብበው በደንብ ሩታ። ይሄን ነገር እዩት። ቀኑን ማየት ትችላላችሁ አይደለ? ቀኑን ቼክ አድርጉት። ከስልካችሁ ጋር አመሳክሩት። ስልክ ቁጥሩንም ቼክ አድርጉት። ይኸውልሽ ሩታ ከደሻላ እናውቀዋለን። እሱ እንድታቆልኝ ነው ፈልገው። አይ ኖ ግን ደግሞ ለኛ ማሳየት አይጠበቅብሽም ነው። አሁን ሄርሜላ ተስፋ አልቆረጠችም። ሄርሜላ አልቅሳት ሄዳለች ብለሽ አስበሽ ከሆነ ተስፋ ቆረጥ ነገር በቅቶኛል። ሩታ አዳምጪኝ። እሱ ነገር ስለበቃኝ እንዴት ነው እንደዚህ ሊጽፍ የሚችለው? መልሽለት። ያው አንቺ የሚሰማሽን ነገር እንደምትወጂ እንደምታፈቅሪው መመለስ ብትፈልጊ ከሆነ መመለስ የፈለግሽውን ነገር መጻፍ ትችያለሽ። እኔ ምንም ሊሰማኝ አይችልም። ከዚህ በኋላ ስለ አብርሃም የሆነ ነገር መረጃ የሆነ ነገር አብርሃም እንዲህ ነው ማንነት የሆነ ነገር በሽ እንድታሳየኝ አልፈልግም። እኔ እሱ ነገር በቅቶኛል። የራሴን ውሳኔ መወሰን ባለብኝ መልኩ ወስናለሁ። ሶ ለኔ መተሽ እንደዚህ ነገር ማሳየት አይደለም። እኔ አሁን ይሄንን ነገር ማሳየሽ እንዴት እንድታሚ እንደምፈልግ ገብቶሻል ማለት። አሁን አንቺና አብርሃም መካከል እየገባው ያለ ስሜት እየተሰማሽ ስላለ ከዚህ ነገር እኔን እንድታውጪኝ ፈልጋለሁ። ሄርሜላ እስቲል ነው ያመንሹ ነገር የለም ሴራ ነው ምናምን እያላችሁ ነው። በታሪክ እኔ በሴራ አብርሃምን ከሴት ጋር ላሳሰመው አልችልም። ገብቶሻል? የራሱ ህይወት ነው፣ የራሱ ፍላጎት ነው። መኪና ውስጥ ፈቅዶ እያደረገ የነበረው ፈልጎት ነው። አብሯትም ያደረው ሲሸኛትም ሲመለሳትም የነበረው ፈልጎት ነው። ራሱን ስቶ አይደለም። የሆነ ነገር በተፈጠረ ቁጥር ራሴን ስቼ ነውና የእናንተና ሴራ ነው ብሎ መጠቆም ልማዱ ነው። ሶ አሁንም ይሄን ነገር እያመናችሁት ስላልሆነ እንድታቆልኝ ስለምፈልግ ነው ይሄን ነገር ላሳያችሁ የጠራው። የበቃው ሰው ታውቂያለሽ፣ የሆነ የመረረው ሰው ምንም ነገር የማያስደነግጠኝ። አሁን ይሄን ቴክስት ብታሳይኝ ለኔ ልቤ ቢደነግጥ ይመስልሻል ብለሽ ታስቢያለሽ? ምክንያቱም ካየሁት ነገር በላይ ለኔ ለህይወቴ በቂ ነው ብዬ አላስብም። ሰው አንቺም ለኔ ያስብሻል። ለምዚህ ጋር መተሽ የሱ ቴክስት የምታሳይኝ ከተጠያቂነት አውጪኝ ለምትይው ታንኪዩ አንዴ ልጨርስላሽ። ከተጠያቂነት አውጪኝ የምትይው በራስሽ ስራ ነው። ተጠያቂ ለመሆን እንኳን የምትጠረጠሪው አንቺ በራስሽ ስራ ነው ሩታ። ከዚህ በፊት በምትሰሪያቸው ተንኮሎች፣ በቀሎች የሆነ ነገር የምትቀማምሪው ቀማመሮች ናቸው። እሷ ናት ትጠረጠር። እሱ እንኳን ቢያጠፋ አንቺ ልትጠርጠሪበት የሚገባው ነገር ከዚህ በፊት በሰራሽ ነገር ነው ሩታ። እኔ ከዚህ በፊት በሰራሁት ምናምን ነገር ሊመስልሽ ይችላል። እኔ ትቼዋለሁ። ሞክሪው ከፈለግሽ። እኔ በጭራሽ መሞከርም አልፈልግም። ሞክሪው እንጂ በደንብ እኔና እሱ እኮ ለማለያየት ፍቅርና ነገር ለመፍጠር የሞከርሽ ነው። እኔ አንቺ ሌላ ነገር ለመፍጠር ሞክሬ ሳይሆን ያለውን እውነታ በደንብ እንድታይ ፈልግ ነበረ። ኦልሬዲ አሁንም በደንብ አይተሻል። ጣታችሁን እኔ ላይ መጠቆም ስራችሁ ነበረ። አሁንም ቢሆን በሰራው ስራ በደንብ ራሱ ማንነቱ በደንብ ተገልጦላችኋል ብዬ አስባለሁ።
ከዚህ በፊትም እኔን እየወቀሽኝ በነበረበት ጉዳይ አንቺ እሱን ማክበር፣ አንቺ እሱን መውደድ፣ አንቺ እሱን መንከባከብ ስላልቻልሽ ነው። ተንከባከብሽው፣ አከበርሽው፣ አፈቀርሽው፣ የክብርን ጥግ አሳየሽ አይደለ? እኔ በነገርሽ ላይ አብርሃም በዚህ ልክ እኔ ላይ እንደዚህ ሆኖ አያውቅም። ከሴት ጋር ተኝቶ ምናምን ደርሼበት አላውቅም በህይወቴ። ማመንሽም ጥሩ ነው። አንደኛ ነገር ለምንድነው እኔ ምንድነው እያደረኩኝ የነበረው በዛን ሰዓት? ለምን በእኛ ህይወት ትመጣለሽ? ለምን እነዚህ የሴት ጋጋታ አንተ ጋር ይደርሳሉ በሚለው ሰዓት ነው እንደዛ አይነት ሞመንት ውስጥ የገባ ነው። ግን ደግሞ አንቺ ምንድነው እየተፈጠረብሽ ያለው በዚህ ሰዓት? ያከበርሽውና ያፈቀርኩት ወደድኩት ያልሽው ሴት ያልሽው ወንድ ከሌላ ሴት ጋር ተኝቶ ደረስሽበት፣ ከሌላ ሴት ጋር ሲሳሳም አየሽው። በዚህ ናህል ልክ አከበርኩት የምትይው ወንድ ግን የንቀትን ጥግ ነው ያሳየሽ። ወደድሽም ጠላሽ ሩታ። በዚህ አጋጣሚ ምን ብለሽ አወራሽ መሰለሽ? እኔ ከሱ ጋር በነበርኩ ሰዓት ከሴት ጋር ተኝቶ አላየሁም። ቴንኪው ደርሼበት አላውቅም። አለመድረስሽ ራሱ እግዚአብሔር ደርሼበት አላውቅም። ወጣ ግን ውስጥ እንዳልገባን ደርሼበት አላውቅም። አንድ ነገር ልንገርሽ። ኖ አይውልሽ ላስረዳሽ መረዳት ያልፈለግሽውን ነገር ላስረዳሽ። ተረጋግተሽ ማዳመጥ ከቻልሽ ላስረዳሽ። እሱ በዛን ሰዓት እንደዚህ አይነት ነገር ውስጥ ያልገባው አንቺ ያልፈለግሽም ማለት አይደለም። እኔ እንደዚህ አይነት ነገር አንቺ አብሬክ እኮ ልተኛ አብረን እንደርኩ ከአንዳንድ ብለሻል ሴት ነሽ። ሲቀጥል ደግሞ እኔም ወጣሽም ወረድሽም የፈለገ ነገር ብንሆን ብንጣላም፣ ስለዚህ የአብርሃምን መረጃ ይዘሽ እየመጣሽ ለኔ አታሳይኝ ነው። አይ ዳኒ ቆይ በደንብ ነው ማሳይሽ። ለምን መሰለሽ ዛሬም ላይ ውሰጂው ከፈለግሽ፣ ኧረ አንቺ ራስሽ ውሰጂው፣ አንቺ ቀቅለሽ ነው ከፈለግሽ። ሩታ ምንም ነገር ልደማመጥ ያልቻልንበት ነገር አንቺ ስለ አብርሃም መጥፎነት እየተከተልሽ አትንገሪኝ። ኖ አሳየሻ። አንቺ ያከበርሽው፣ አንቺ ያፈቀርኩ፣ ካንቺ ሞትኩልህ ያልሽው ወንድ የክብርንና የንቀትን ጥግ በደንብ አሳየሽ። በዚህ ደግሞ በደንብ ጎበዝ ነው። እሺ አንቺ እኔን በልጠሽ፣ አንቺ እኔን ከኔ ተሽለሽ ምናምን አይደለ በነገር ኖ ገብተሽ ነው አንቺ እንደዛ ስትኝ ውድድር ውስጥ ታስገቢያለሽ። አንቺ እንደዛ ስትኝ የነበርሽውን እኮ ነው የነገርኩሽ። ውድድር ውስጥ ታስገቢና እኔ ከኔ በልጣ ነው ይሁን ነገር እንደዛ እኮ ነበር ስትይ ነበረው። አንቺ ከአንቺ ተስዬ ነው እኔ ጋር የመጣው ምናምን ስትኝ ነበረ። አሳየሽ የንቀትን ጥግ። ከንቀት ከፍቅር ክብር እንደሚበልጥም በደንብ እኔ አሳይቼሻለሁ። ገባሽ አይደለ? በእኔ ላይ ሌላ ሴት እንዴት ትመጣለሽ ብዬ ስላልኩት ነው ዘሎ አንቺ ጋር የመጣው። አንቺ ግን ለራስሽ ክብር ስለሌለሽ ከማንም ጋር አይፈልገው ነገር ሆኖ ሲመጣ ስለምትቀበዩ ማንም ይሩት እኔ ሩት ተጽናኝ ከፈለግሽ ወይ ቴክስት ላከልኝ። አሁንም ይወደኛል እኮ እንደዛ አስቤ አይደለም መሆን ትችላላችሁ። እኔ አሁን የራሴን ህይወት ምኖር ሰው ነኝ። ገባሽ አይደለ? አሁን አልፈልግም እና ስላለሽና ላይሽ ላይ እንደዚህ ስላረገብሽ ተቃጥለሽ ነው። ልቦናሽ ያውቀዋል እኮ ተቃጥለሽ ነው። ዞሮ ቼክ እንደማያረግሽ በደንብ አድርገሽ ታውቂዋለሽ። አየሹ አንዲ ከዚህ በላይ ምን ትሆኚ? ከፈለግሽ ቴክስት መልሽ። አሳየሽ የንቀትን ጥግ፣ አሳየሽ የሴትነትን ክብር ጥግ። አብርሃም እንደዚህ ያረጋግሽ አንዲ ያረባካችሁ አንዲ ምናምን አትበይኝ። እኔ ራሴን ውሳኔ ወሰንኩ ሴት ነኝ። ስለዚህ እኔ አይተሻል እንግዲህ የንቀትን ጥግ በደንብ እስከ ጥግ አሳይቶሻል። በደንብ አንቺ ተጽናኝ ባይሆን እሺ አንድ ቀን በዩቱ ቴክስት ቢልክላት ቦረቀች ልጅቷ ታውቃለሽ። በፍጹም እንዳታስቢው አብርሃም በነገርሽ ላይ አንቺን እንደ መዝናኛ ነው እየተጠቀመብሽ ያለው እንጂ ህይወቱን በስነ ስርዓት መናፈሻ ነው የተጠቀመ። አንቺን ገና ይቀልድባታል። ግን ደስ ይላል። ይላችሁ እኔ ቴክስቱን እስካየው ሰዓት እስካሁኑ ሰዓት ብዙ ነገሮችን ከአብርሃም ጎን ሆኜ እሱ ለመደገፍ እየሞከርኩ ነበር። ግን አሁን ላይ ያደረገው ነገር አብርሃም ምን እያሰበ እንደሆነ እኔም አልገባኝም ማለቴ ለአንቺ ቴክስት ማድረጉ ከዛ ደግሞ ሄርሜላ ጋር ትናንት ወስዶኝ ይቅርታ አስጠይቆኛል። እዛ ጋር ደግሞ ከፍቅር ጋር ያለው ነገር እኔ ራሴ ውዝግብግቤን አውጥቶታል። እናንተ እዚህ ጋር ትጋጫላችሁ፣ እሱ ደግሞ እንደዛ ውዝግብግብ አውጥቶታል። ምን አይነት ነገር መጥቶ ስለማይመለከተኝ ነገር መታሳሳየኝ እኮ ነው። አይመለከተኝም። እሱ አብርሃምን በቀጥታ ስለማታገኘው እኔን ከተስፋ ማስቆረጥ ነው እሷ ፍላጎቷ። ገባህ አይደለ? ኮንፊደንስ የላትም በራሷ እንደማይመለስ ታውቃለች። ማንተ ነበር የጠራሁት? አብርሃም እንኳን መጣ። ያው እኔ የነገርኩት ግን ደግሞ እኔ የመሰለኝ ስንመጣ የሆነ ነገሮችን ለመፍትሄ ለመፈለግ እንጂ አብርሃም እኔ አሁን ላይም ለሩታ ቴክስት እያደረክ እንደሆነ እስከ ጧትና እስካሁኗ ሰዓት ድረስ ቴክስት እያደረክላት እንደሆነ አላውቅም ነበር። አብርሃም ትላንትና እኔን ሄርሜላ ጋር ስትወስደኝ ብዙ ነገሮችን ከጎን እንደወስድ ታደርግ እኮ የነበረው ማለት ነው እውነት አለኝ ብለህ ስለነበር ነው። ገባ? በዚህ ጋር ደግሞ ዞረ ደግሞ ድጋሚ ለሩታ ቴክስት ታደርጋለህ። ስለምንድን ነው እያወራህ ያለው? ለአብርሃም ይሄው ቴክስት እያደረክልኝ ደስ ሲል እኮ ሁሌ የሚገርመኝ እሱ ነው። አብረን እንድንሆን ፈልጋለሁ፣ ካንቺ ጋር እንድመለስ ፈልጋለሁ፣ በጣም ይቅርታ አድርጊልኝ ምናምን እያልክ ያለው የት አለ? ይሄውና ስልክሽን አምጪው እንዴ ማን ጽፌ ለሷ ጋር ስልክ ቁጥሩ ያንተ ነው። ኦኬ ራሱን አያውቅም ነበር ዳኒ፣ ለዛ ነው እኔ አብርሃም ለሷ ጽፌ አንዴ ክፈችው ፓስወርድ ራሱን አያውቅም ነበር። ይሄው ቴክስቱን እሱን ልትከድራ አንተ ስልክ ነው። ይቅርታ እንግዲህ አውቀዋለሁ ቁጥርና አብርሃም አጥቷል፣ ሰዓቱም አለ
እኮ ይሄንን ቴክስት እኔ ጽፌ ነው አብርሃም እንዴት ካንተ ስልክ እኮ ነው አብርሃም እየተላከ ያለው አይደል እንዴ? አሁን ይሄ ቴክስት እንዴት አላምናትም አብርሃም ቆየው አምናት ነው እንዴት ምን ማለት ነው አብርሃም አይታ አምናት ነው ማለት እንዴ? ቴክስት ያደረከው እኮ በራስ ስልክ ነው እንዴ? ይሄ ቁጥር ይማን ነው? እሺ አታፍጥጥብኝ። ይሄ ስልክ አንተ ነው አይደል? ምን ታፈጥብኛለህ? የኔ ስልክ ነው። እሺ እኔ ስልክ ላይ አለ ይሄ እንትን ሜሴጁን እኔ አላውቅም። ዲሌት ካረኩ ሜቢ እኔ እንዴት አብርሃም እሺ አንተ ስልክ አካል ተደረገም አይደል? ይኸውልህ አብርሃም ሀከም ይደረግ አይደረግም። ይሄንን ቴክስት አይተሽ ሄርሜላ አመንሻት? ኖ አብርሃም እኔ ቴክስቱ ባምነውም ባላምነውም የሚያስደነግጠኝ ነገር የለም በሰዓት። ምክንያቱም ካየሁት ነገር በላይ ምንም የሚያስገርመኝም የሚያስደንቀኝም ነገር የለም። ግን እንዳላምን ያደረገኝ ነገር ምንድነው? ለሩታ ስለሆነ ምናልባት ለፍቅር ቢሆን ልቤ ሊደነግጥ ይችላል። ለሩታ ስለሆነ ምንም አልደነገጠም። ምክንያቱም አይኖ እንደማታረገው አውቃለሁ አይደለም። ግን ደግሞ እንዴት ከየት ገባልኝ ነው ሄርሜላ ኢንዴክስ አይ ቢያረጋውም አይደንቀኝም። ቴሌግራሙን እሺ ሜሴጁን እያየሁ ነው አይደለ? ቴክስት ኖርማል ቴክስት አይደለም። እኔ ግራ የገባኝ እሺ ይሄንን ቴክስት ሰብስበሽ እያሳየሽ ነው ወይስ ምን እያደረግሽ ነው? አልገባኝም። ልከላታል ነው ቴክስቱ ሄርሚ ስለተጻፈው ነገር ራሱ ማቆ ታሪክ የለም። እንዴት እሺ ቴሌግራሙን አታውቅም ይባል አብርሃም? እንዴ ኖርማል ቴክስት እንዴ ነው እኔ አይደለሁም ልትለኝ የምችለው? ስልክ ሌላ ሰው ጋር ነው አብርሃም። እሺ ንገረን። ስልክ ሌላ ሰው ማመን የፈለከውን ማመን ትችላለህ፣ መቀበል የፈለከውን መቀበል ትችላለህ። አንቺም ብትሆኚ ማመን የፈለክሽውን ማመን ትችላለህ፣ መቀበል የፈለክሽውን መቀበል ትችላለህ። አስሩ እየመጣ ይሄንን ግቢ ይሄንን ውጪ ስላለሽ መታምኝና የምትቀበይ ከሆነ አንቺ የራስሽ ጉዳይ በቃ ነው ያገባኝም። ሰምኛለሽ? ቴክስት ባሳዩሽ ቁጥር የሆነ ፋይል ባሳዩሽ ቁጥር ይሄንን ባሉሽ ቁጥር እኔ ላይ እንትን የምትይ ከሆነ እንደፈለግሽ መሆን ትችያለሽ። አብርሃም አዳምጠኝ። እኔ ላይ እምነት ካለሽ በቃ ከኔ ጋር መኖር ትችያለሽ። አሊያም ግን ማለት ነው እኔም አልለምንሽም ሄርሜላ። እሷ ስላሳየች ዛሬ እኔ ስለምነኝ አላልኩም አብርሃም እኮ ዛሬ ይሄንን ስላሳየች አምነሽ ተቀበለሽ ከሆነ ነው ያገባኝ። ስለዚህ ነገር አያገባኝም። ቴክስት እንድትልክላት አያገባኝም፣ አይመለከተኝም። የራሴን ውሳኔ የወሰንኩ ሰው ነኝ እያልኩ ነው። አይመለከተኝም አብርሃም። ነይ ስላለችሽ አንቺ በግነሽ እንደምትመጪላት ነይ ስላለች ለብሮ መመጭላት እና ስላልኔ መጣው አንተ በግ ስለሆንክ ነው። ጉዳይ ስለሆነ አንድ ነገር ልንገርሽ አይደል? ሰምኛለሽ ሄርሜላ፣ እኔ ጋር ጉዳይ ከሌለሽ እሷ ጋር መምጣት አይጠበቅብሽም። አለቀ በቃ። እሷ መታም ላንቺ ጥሩ ነገር ልታሳይሽ አትችልም። እኔ እየነገርኳት ያለው አብርሃም ለምን ነው የምታማትረጋገው? እየነገርኳት ነው ታውቃለህ። እኔ ተስፋ ቆርጫለሁ በአብርሃም። ከፈለክ ውሰጂው እያልኳት ነው አብርሃም። በደንብ ከገባ ማለት ነው። ቴክስትሽን መተሽ ከምታሳይኝ ከፈለክ ውሰጂው አብርሃም። እያልኳት ነው። አንቺ ግን አምጥታ እዚህ ጋር እንደዚህ ባሳየሽ ሰዓት አያገባሽም ብለሽ መመለስ ትችያለሽ። ሆን ብለሽ ከሷ ጋር እንትን ማለት አይጠበቅብሽም ሄርሜላ። አያገባሽም ብለሽ ለምን አላበረርሻትም? አያገባኝም እንጂ አያገባሽም ሳይሆን እኔ አያገባኝም እኮ። አያገባሽ ከሆነ ደግሞ እዚህ ቦታ መገኘት አይነበረብሽም ሄርሜላ። ይኸውልህ አብርሃም፣ እኔ የሆነ ነገር ባሳዩሽ ቁጥር አብርሃም እዛ ነገር ላይ አለ ማለት ነው። አብርሃም እኔ ይሄ ነገር አይመለከተኝም እያልኩ ነው አብርሃም። እንዴ ምን ሆነሃል ሄርሜላ? የሚፈልጉት እነሱ እኔና አንቺን እንዲህ ማጨቃጨቅና እኔና አንቺን ማጣላት ነው። አለቀ በቃ። ይሄንን ደግሞ ካወቅሽ ከባነንሽ መማነን ትችያለሽ። እኔ ደግሞ ብዙ ነገሮችን ስላየሁኝ እንደዚህ አይነት ቴክስት አያስደነግጠኝም ሩታ። አንቺ ወደሽዋል ከፈለሽ ለኔ በየሰዓት እንደዚህ አይነት ነገር እያመጣሽ አታሳይኝ እያልኳት ነው። ገባህ አይደለ? የሚገባት ከሆነ አታሳይኝ፣ እንደዚህ አይነት ቴክስቶችን መተሽ አታሳይኝ አልፈልግም እያልኳት ነው አብርሃም። ገባህ አይደለ? እሷ ስላላገኘችን ዛሬ ላይ እየተቃጠለች ብዙ ነገር ልታሳይሽ ትችላለች። አለቀ። እሷ አሁን እኔን ማትፈልገኝ ከሆነ እድልሽን ሞክሪ ያልኳት እኮ እድልሽን ሞክሪ ያልኳት። እኔ ደግሞ እድሉን ልሰጣት አልችልም። በቃ እሱ ከሰራ እኔ ስላልሰጠው እኮ ነው እንዲህ የምትንገበገበው። ባሌለውበት ቤት እየመጣ በመውጫ በመግቢያ ሰው እየላክብኝ ይሄንን ነገር እየነገርኩ ነው። እኔ ማቆ ታሪክ የለም። እኔ እድሉን ስላልሰጠው ነው። ስልክ ማጋ ነበር አብርሃም እንዴ? ስልኬ ራሴ ጋር ነው ያለው። እሺ ቢያንስ ቴሌግራሙን እሺ ሌላ ሰው ሀክ አደረገኝ ልትል ኖርማል ዳይሬክት ሜሴጅ የላከው ካለ አብርሃም ምንም ሜሴጅ የላኩት ሜሴጅ ተረዳን። እሺ ከየት ገባ ይሄ ሜሴጅ? አንዴ ስልክ ቁጥሩ የራስ አሪታ ዳኒ ግንባር አድርገህ አንተ አታፍ ተረጋጋ ዳኒ። ማለት ምን ማለት ነው ሄርሜላ? ተረጋጋ ማለት ላይክ አሁን ሜሴጅ ምናምን መካዱ ምናምን የእሷም ስራ አይታወቅም። ገባ? እዚህ ጋር ሁለቱንም መውቀስ አይጠበቅብንም። እሷም በጣም ቀማሚ ናት። ግልጽ ለጋርጋ በጣም ነው እንዴ የመጣሽ ቴክስት አታሳይ ማለት ነው ሄርሜላ። በዚህ ልክ ቴክስት ቢልክልሽም አይገባኝም ነበር። ቴክስት ቢልክልሽም ባይልክልሽም ጉዳይ አይደለም እያልኩ ነው። አይ ጭንቅላትሽ አይሰራም። ተመርመሪው። ቢልክልኝም ቢልክልሽም ባይልክልሽም ጭንቅላት እያሰበ ያለው ነገር ቢልክልሽም እንኳን እሰይላከ ባይልክልሽም በቃ ምንም ማድረግ አይቻልም። ስለዚህ ተጫወተብሽ ነው እንደዚህ የምትሆኝ። ስለቀለደብሽ ገና ይጫወትብሻል። ገና ጢባ ጢቤ ነው የሚቀልድብሽ። ደግ አደረገ። ሁሉም አንቺ ላይ እንደተፈጠረው ነገር ሰው ላይ ይፈጠራል ማለት አይደለም። ተፈጠረ እንጂ ከዚህ በላይ ሁሉም አንቺ
ባጥቤ ሰውን ጭፍልፍ ይወስል እንዲፈቀደ ከዚህ በላይ እኔ ፈቃደኛ ነኝ ማለት አይደለም። ይኸውልሽ አንቺ ነሽ ተስፋ የቆረጠ ሰው ይመስል በአብርሃም ህይወት የመጡትን አዳምጪኝ። በአብርሃም ህይወት የመጡትን ሴቶች እንዳለ እየሄድሽ እናንተ በዚህ ግባቱነት እናንተ እኮ ከእኔ አትሻሉም። እናንተ እኮ እንደዚህ ነው። አንቺ ነሽ ሳይሆን ለኔ ክብር በጣም ስለምጨነቅ ነው። እሱ ቢያፈቅረኝም ከሌላ ሴት ጋር ቢሆን ግን ሆኖ ሳያው ግን ክብሬ ይበልጥብኛል። ገባሽ? ከፍቅር ደግሞ የፈለገ ነገር ቢሆን ክብሬ ይበልጥብኛል። አንቺ ከሌላ ሴት ጋር ተልከስክሶ ሲመጣ አክሰፕት እንዳደረገው ፈልገሽ ነው። እኔ እንዳንቺ አይደለም። መልስ በቂ እኮ ነው። አያገባሽም አያገባኝም ካልሻት በቂ ነው። አለ ከሷ ጋር እዚህ ጋር ቆመሽ መከራከር አይጠበቅብሽም። የሆነ ነገር አምጥታታይ እሰይ በያት የዛኔ ታቆማለች። እየመጣች የሆነ መረጃ የሆነ ፋይል የሆነ ፎቶ ምናምን ቦታ ለሰጠሽው ነገር ነው እነሱም እንዲጫወቱብሽ የሚችሉት። ሲቀጥል ደግሞ እኔና አንቺን ለማለያየት ነው ሁሉም ነገር እየተደረገ ያለው። ስለዚህ አንቺ አታዳምጫቸው። መስናሽን ጥጥ ካደረግሽባቸው እሷም ሆነ ሌሎቹም ማንም አንቺ ጋር አይደርስም። እኔ እኮ ግራ ይገባኝ በጣም ሀሳብሽ ላይ ጭንቅላትሽ ላይ ማታ ቴክስት ልክ ሲጻፍልሽ ኬር ሆነሽ አታዩም ነበር? መተሽ ሮጠሽ ለኔ ማሳየቱ ለምን አስፈለገ? እኔ ነው እየወቀሳችሁኝ ያላችሁት። ገባሽ አይደለ? ባልዋልኩበት ስሜን እንደንትን እንደማር ይጣፍጣችኋል መስል አስሪ እንደው ታላላችሁ። ምን አንድ ነገር ልንገራችሁ፣ ትወርዳላችሁ። የሩታ ሴራ ነው ትላላችሁ። አንተ ስለ ባለክ የኔ ስራ ነው የሚሆነው። አንተ ሁሌ ስለተጨመላለክ የኔ ስራ ነው የሚሆነው። ማንነትን ግን አንዳንዴ አምና ይቅርታ መጠየቅም ልመድ። ዳኒ አትሰማኛለህ? ከዚህ በኋላ ማለት ነው አንተም ብትሆን የሚያመጡን ማስረጃ ሁሉ ማመንና ማየት የለብህም። አለቀ ዳኒ። አያገባቸውም በቃ ስለኔ ላይፍ ተረዳኝ አይደል? ሰማኛ አብርሃም፣ ያለህበትን ሁኔታ ተረድቼ ነገሮችን ካንተ ጋር ጎን ሆነ ለምን ፈልጋለሁ አይደል? አብርሃም ልታወሪኝ ፈቃደኛ ነህ? አዳምጠኝ። እዚህ ጋር መሆን አይጠበቅብሽም። እኔ ስልኬን አሳይሻለሁ ሁሉንም ነገር ለነሱ ማሳየትም አይጠበቅብኝም። አብርሃም እኔ እኮ ቴክስት ስለጻፍክ አንተ ጻፍክላትም አልጻፍክላትም አልደነቀኝም፣ አልሞቀኝም፣ አልበረደኝም። እኔ ስለሰለቸኝ ማለት ነው እኮ ነይና ነው እንዴት እንደሚቀልድባት ግን አሳይቶኛል። ይጫወትባታል አይደል? ምንድነው እያደረጋችሁ ያላችሁ? መጫወቻ አግኝቶ ይቀልድባታል። እኔ ጋር እኮ እንደዚህ አይነት ወንድ መሆን ስላልቻለ ነው እንደዛ የሚሆነው። እሷ ኦልሬዲ የሆነውን ነገር ሁሉ አክሰፕት ስለምታረገው ይቀልድባታል። ደህና አድርጎ ምንድነው ግራ የምታጋቡን? ደስ ሲል ቴክስት ልኩልኝ ቴክስት አላኩላት። አንተ ያለ አይደል? አሳየው አይደል? አየው ግን ስለዚህ ምንድነው ምን አድርጊ ነው የምትለኝ አንተ ደግሞ? ኧረ በስመ አብ